በጣም ነው የሚያሳዝነው። በቃ ዙር አይዞሽ። ምክንያቱም አንዴ ታውቃለህ የሆነ ነገር ከተፈጠረ ተራራክ ነው ለማጥቃትም ለምንም አይመችማ ሰው ከተራራቀ ያንን ነገር ነበር በድራማ መልክ በፍቅር ያዘችኝ ከሷ ጋር ግንኙነት ጀምረዋል። እኔ ምን አይነት ማለት እንዴት ብዬ ይሄንን መናገር ለኔ ከብደኛል። ያርኛ ፍቃድ እንዳትጫላልኩሽም እንዴ ነው ሲጀመር እንዴት አንቺ ራሱ ደፍረሽ ወጣሽ? አስጠንቀንሻል እኮ አይደል? ስራውንም ሳልሰራ ስቀርኩ እንደዛው የምትቆጩ ካማላቀሽ ባታት ቤት ይሻላል እኮ አቤት። አዎ ቪዲዮ ላይ ሳየው ክሬኒንግ ግን ምን ማድረግ ይቻላል? ጭራሽ አፏን እኔም አንቺ ማፋን ስንይዝ ያለ ከዛ በኋላ ፊቷን ያሲዱን ስለፋቋል። አዎ ሙሉ ቪዲዮ ነገሩ ውሃ ነው የሚመስለው እኮ አሲዱ እየነገርከኝ አሲዱ ግን ውሃ ነው የሚመስለው። በደንብ አበላሽ ነገረበት። ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁልን? ያው እኛም ደግሞ እንደተለመደው በአዲስ ጉዳይ በአዲስ ኬዝ ዛሬ መተናል ማለት ነው። ዛሬ ይዤላችሁ እንግዲህ ሲንግል ላይ የመጣሁት እቺ እህቴ ከጎኔ የምታዩት በተደጋጋሚ ልክ እንደሌሎቹ ሁሌም እንደምንላችሁ በተደጋጋሚ ትደውልልን ነበር። በጣም የከፋ ነገር ነው የደረሰባት። እኔም በጣም እየከበደኝ ነው አሁን ከጎና ቁጭ ብዬ ይሄን ነገር ስናገር ማለት ነው። በጣም አሰቃቂ ነገር ነው የደረሰባት። ያንን ነገር ለመፍታት ነው ዛሬ የመጣ ነው ማለት ነው። በተቻለን አቅም በተቻለን ሁኔታ የሷን ጉዳይ ሌላ ጊዜ የስኬን ነገር ነበረ እዚህ ላይ የምናስቀድም የነበረው። ያው ዞሮ የስኬ ጉዳይ እያየነው ነው። የስኬንን ጉዳይ እየተከታተልን ነው ያለ ነው ማለት ነው። የምንጨርሳቸው አንዳንድ ነገሮች ስላሉ ያልጨረስናቸው አንዳንድ ነገሮች ስላሉ ነው ዛሬ ይዘን ያልመጣ ነው። ግን በቶሎ የሱን አንዳንድ ጉዳዮች እየሰራን ያለናቸው እየሄድንበት ያለናቸው አንዳንድ ነገሮች አሉ። የሱን ጉዳይ በሂደት ለእናንተ የምናቀርብ ነው የሚሆነው ማለት ነው። ስለዚህ ዛሬ ዝም ብለን ቁጭ ከምንል ብቻ ሳይሆን እሷም የነገረችን ነገር በጣም አሳሳቢና አስቸኳይ ጉዳይ ስለሆነ ከጓደኞቼና ከስራ ባልደረቦቼ ጋር ከተነጋገርንበት በኋላ ይህን ነገር ለመመርመርና ለእናንተ ለማቅረብ እዚህ ጋር ተገኝተናል፣ ቁጭ ብለናል ማለት ነው። እንዴት ነሽ? ሰላም ነው አለን፣ እግዚአብሔር ይመስገን። እንዴት ነህ? አለን። ትንሽ ድምጽሽን ከፍ ማድረግ ትችላለሽ? እሺ። በቅድሚያ ስምሽን ንገሪንና ለምን እንደመጣሽ የደረሰብሽን ነገር በአጭሩ ትነግሪናለሽ? እሺ፣ ስሜ ሄለን ይባላል። አክብራችሁ ስለመጣችሁ በጣም አመሰግናለሁ። ጊዜ ስለሰጠኝ በጣም አመሰግናለሁ። የስልክ ጥሪን በተደጋጋሚ ተመልክተ ምላሽ ስለሰጠኝ በጣም አመሰግናለሁ። እንደነገርኩ ስሜ ሄለን ነው። እኔ ከምን እንደምጀምርልህ አላቅም። አሁን ባለሁበት ሁኔታ ማነው ያው እንደምታየኝ ከባድ ሁኔታ ላይ ነኝ ያለሁት። ከየት እንደምጀምርልህ አላቅም። ባለትዳር ነበርኩኝና ጥሩ ህይወት ያለኝ ሰው ነበርኩኝ። በትዳር ህይወት ላይ በጣም በቃ ደስ የሚል ህይወት ያሳለፍኩኝ ሰው ነኝ። እንዴት ልገልጽልህ እንደምችል አላቅም። ብቻ ግን ጥሩ ህይወት፣ ደስተኛ ህይወት ተብሎ የሚነገር ሰው አይነት ማለት ታይተው ለሰዎችም ለእይታም ደስ የሚል ህይወት የሚባል ነገር አለ። ልክ በዛ ደረጃ የምኖር አይነት ሰው ነበርኩኝ። ዛሬ እንደዚህ ከመሆኔ በፊት ማለት ነው። ቤተሰቦቻችን ያው ፊት ለፊቴ እንደዚህ የዞረችበት ምክንያት ምንድነው? ባጭሩ ለእናንተ ለመናገርና ወደ ጉዳያችን እንገባለን። የገዛ ባለቤቷና የገዛ እህቷ አሲድ ደፍተውባት ነው ዛሬ እዚህ ጋር የተገኘ ነው ማለት ነውና ከፊት ለፊቴ የማየው ያው ዩቲዩብ ላይ እንደዚህ ማሳየቱ በጣም የሚከብድ ነገር ስለሆነ ነው ይሄን ሁላ ደቂቃ ቁጭ ብለን ስንወራ ማለት ነው። እውነቴን ነው የምላችሁ የደረሰባት ነገር በጣም የሚያሳቅቅ ነገር ነው። ፊቷ በጣም ተበላሽቷል። በጣም ልብ የሚሰብር ነገር ነው ከፊት ለፊት ያለሁት ማለት ነው። በጣም ከባድ ነገር ነው ያዩ ያሉት። ዞሮ እስቲ አስፈላጊውን ነገር ክትትልም የሚደረግላትን ነገር ይህን ቃለ መጠይቅ ከጨረስን በኋላ ምናመቻችና ምናይ ነው የሚሆነው። እስቲ ወደ ጉዳይሽ እንግባና እንዴት ይሄ ነገር ሊከሰት ቻለ? የገዛ እህትሽ የገዛ ባለቤትሽ ነው ይሄን ነገር ያደረሱብሽ። እንዴት ይሄ ነገር ሊከሰት ቻለ? እስቲ ጀምረሽልኝ ነበር እንጂ እንዴት መሰለክ? ይኸውልህ እኔ እናትና አባቴን ያጣሁት በልጅነቴ ነው እና ያደግኩት አብረን ያደግነው አንድ እህት አለችኝ።
አብረን ከልጅነት ጀምሮ እናትና አባታችንን ካጣንበት ጊዜ ጀምሮ የኖርን ማለት ነው። እና ከልጅነታችን ጀምሮ እሷ ለኔ ማለት እኔ ታላቋ ነኝ፣ ታናሽ እህቴ ነች እና ጥሩ ነገር አልነበራትም። ማለት ጥሩ ነገር አልነበራትም ስለ እንዴት መሰለ ይሄ ቅናት የሚባለው ነገር አለ አይደለ? ያ ማለት እኔ ኃላፊነት አለብኝ፣ የእናት አባት አደራ አለብኝ፣ እሷን ተንከባክቤ እንድኖር ማንም የለም ከጎናችን እና እኔ ላይ ነው አደራው የወደቀው። አንደኛ ከአደራይም፣ ሁለተኛም እህቴ ማንም ከጎናችን ስለሌለ ሁሉንም ነገር እኔ ልጅም ታናሽም ስለሆነች እኔ ራሴን ኃላፊነት ቦታ አስቀምጬ የኔን ነገሮች ትቼ ለሷ ነበር እድል መሰጠው ብዙ ነገር ማለት ነው። ምንም ነገር ከኔ አስቀድሜ ለሷ ነበር ማደርገው። ያ ነገር ሁሉም ከኔ እንድትፈልግ አደረጋት መሰለኝ። ገባ? ከኔ እንድትፈልግ ኢቨን እንኳን እኔ ማደርጋቸው ነገሮች ለሷ ብዙ አድርጌላት ለኔ አንዷ እኔ ላይ አይን ትኩረት ታረጋለች፣ የኔን ነገር ትፈልጋለች። በቃ ምን ልበል የምትወደውን ነገር ሁሉ እሷ እንዳይከፋት እኔ አባት የለኝም እናት የለኝም የሌሎችን እየተመለከተች ቅር እንዳይላት ብዬ ራሴን እየጎዳኝ ነበር ለሷ ሳደርግ የነበረው። ተረዳይ? ኦኬ እዚህ ጋር እያልሽኝ ያለሽው ይቅርታና አቋረጥኩሽ፣ ያው ከልጅነታችሁ ጀምሮ ሁለታችሁ ብቻ ነው ያደጋችሁት? ቤተሰቦቻችሁ በልጅነታችሁ ነው ያጣችኋቸው? እንዴት ነበር አስተዳደጋችሁ? በልጅነታችን ነው ያጣናቸው። እናት አባታችንም ማለት ነው በአደጋ ነው ያጣናቸው። በአደጋ ስላጣናቸው በቅርብ ርቀት ነው ሁለቱንም እንትን ያልናቸው። የመኪና አደጋ ነበር ያጋጠመን እናትና አባቴም ማለት ነው። እና እንደውም ማለት እናቴ ትንሽ የመቆየት እድሉ ነበራት። መኪናውን የያዘው ግን አባቴ ስለነበረ ወዲያው ነበር ህይወቱ ያለፈው። እናቴ ግን በመኪና አደጋ ነው የሞቱባቸው። በመኪና አደጋ ነው ያጣናቸው እና እናቴ ግን በህመም ላይ በአደጋው በደረሰባት ህመም ላይ ብዙ ትንሽ ቆይታልናለች። ህመሙ ላይ ማለት ነው። ወዲያው አላጣናት። አባታችንን ግን ወዲያው ነው ያጣነው። በአደጋው ሰዓት በቃ ወዲያው ህይወቱ ነው ያለፈው። ወዲያው ደግሞ ትንሽ እንደቆየች እሷን አጣናት። በዛን ሰዓት ነው እንግዲህ ታናሽ እህቴ ለኔ አደራ ብላ እጇን አስጨብጣ ኃላፊነት የሰጠች ማለት ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና እንደነገርኩ በቃ በዛን ሰዓት ሀዘኑ ሁሉ ተደራረበብን። ሁሉ ነገር የአባታችን ሀዘን ሳንጨርስ የእናታችን ህመም በዚህ ጋር አለ። ቀጣይ ደግሞ ያንን ሳንወጣ እናታችንን ማጣታችን በቃ ትልቅ ከባድ ጊዜ ነበረ። በዛ ከባድ ጊዜ ነው ይህን ኃላፊነት ለኔ ሰጠች። እኔም ኃላፊነትን ለመወጣት እንዳልኩ ማንም የላትም ማንም የለንም ብዬ ሁሉን ነገር ለሷ ከማድረግ የተነሳ ሁሉ ነገሯ ወደ እኔ እንዲሆን አደረገ። በቃ እኔ ነው የምትመለከተው። ኢቨን እሷን በጥሩ ሁኔታ ጥሩ ነገር ላይ አድርጌት እኔ ጸጉሬን እንኳን ወጥቼ ስሰራ በዛ እንኳን ትንትላለች። ታውቃለህ፣ ስሜቷ ያስታውቃል። እኔ ግን ያው አንዳንዴ ልጅነትም አለ አይደለም ምናምን ከዛ አንግል ነው እንጂ እንደዚህ እዚህ ላይ ደርሰን ዛሬ ላይ የከፋ ነገር ይሆናል ብዬ አስቤ አላቅም። በህይወቴ እንዴት አደርግብኛለች ብዬ በፍጹም አስቤ አላቅም። ገባ አይደል? ግን እሷ አሁን ላይ ግን ኢቭን ተማሪዎች ሆነን እንኳን ቦይፍሬንድ እንኳን ሲይዝ የኔን ቦይፍሬንድ የመመኘት አይነት ነገር ነበራት። ገባ? ግን አልፋት አለው እያወኩት ነበረ። ማልፋት ማለት ልጅነት ነው። ኦኬ። ልዩነታችሁ የምን ያህል አመት ነው?
የሁለት ዓመት ልዩነት ነው። ብዙ ርቀት የለንም። ከኔ 2 ዓመት ኩዮሽ ናቸው ማለት ያው ነው። ቅርብ ነን። ግን ምንድነው ያው ታላቅ የምትለዋ ነገር ስላለች ኃላፊነት ነው የወደቀብኝ። ከታላቅነቴ የበለጠ አደራ ነው የወደቀብኝ እኔ ላይ። ከዛ አንጻር ነው ገባ። ኃላፊነት ደግሞ እንኳን ለእህት አይደለም ሌላም ሰው አንተ ላይ አደራ ቢሰጥ ይሄን አድርግ ተብሎ ኃላፊነት ቢሰጥ ለሌላውም ሰው ታደርጋለህ። እንኳን ለቤተሰብ አይደለም እንደዚህ ቤተሰብ ያጡ ሰዎች ሲኖሩ ገና በልጅነታቸው የጎረቤትንም ጭምር ህብረተሰባችን ደግሞ አንድ ላይ የመኖሩ ነገር ስላለ ሁሉም እንደዚህ አይነት አመለካከት ነው ያለው። ከሚገርም በዙሪያችን ያሉ ሴቶች ማለት ሰዎች ምናምን እንደውም ይነግሩኛል፣ ምንድነው አንቺ እንደዚህ ፈለጋትሽ ብትሆን እዚህ ደረጃ ድረስ ይሉኝ ነበረ። ያኔ በፍቅር እኔ ጓደኛ ሲይዝ በምታረጋው ነገሮች ምናምን ማለት ነው። እኔ ደግሞ አልሰማቸውም ነበር ገባ። አንዳንዴ የሰው ነገር መስማት ጥሩ ነው። ያኔ ሰምቼ ቢሆን እዛ ጋር አይ ኖ ብዬ የሆነ መንገድ የሆነ በመካከላችን አጥር ቢኖር ኖሮ ዛሬ እኔ ህይወቴ እንደዚህ ባልሆነ ነበረ። ከዛን ያው ጊዜዎች በዚህ ህይወታችን በዚሁ እንደቀጠለ እኔ አገባውኝ ታውቃለህ፣ አገባውኝና ወጣውኝ። እንደዛም ሆኖ ግን ለሷ ያጎደልኩባት ነገር አልነበረም። በቃ ምንም የጎደለባት ነገር የለም። አልተውኳትም። ባለቤቴም ለሷ ጥሩ ነበረ። በቃ ልክ እንደ ራሱ እህት ከህፃነቷ ጀምሮ እንዳሳደጋት ነበር የሚንከባከባት የነበረው። ታዲኔ የመሰለኝ በወቅቱ እንዳልኩ ማንም ስለሌለን ከኔ ፍቅር የተነሳ ቤተሰብ እንደ ቤተሰብ መቀበል አለ አይደለም፣ እንደዛ ነበር የመሰለኝ። ግን እንደዛ አልነበረም። በቃ ጥሩ ህይወት እየኖርን በጣም ደስተኞች ነበርን። ንግድ ላይ ነበርን። ምንም የጎደለብን ነገር የለም። የሆነ ጊዜ ላይ ግን ሳናስበው ነገሮች በሙሉ ተቀያየሩብን። ገባ። ነገሮች በሙሉ እንዳልሆኑ ሆኑ። ያ ማለት የኔ እንጂ እሷ አይደለም። እሷ በያዘችው መስመር ጥሩ ህይወት ላይ ነበረች። ጥሩ መስመር ማለት ነው። ጥሩ መስመር ላይ ነበረች። እንዳልኩ ለሷ ብዙ ነገር መስመር እንትን ብዬላታለሁና የኔ ነገር ነው እየወረደ የመጣው። በቃ ህይወት እየተበላሽ ማለት ያልሆነ መስመር ንብረታችንን ማጣት ጀመርን። በቃ ህይወታችን እንዲቀልብስ ማለት ጀመረ። በንግድ ላይ ያው እንግዲህ የሚያጋጥም ነገር እየከሰራችሁ መምጣት ጀመርን። በቃ ህይወታችን ከቀን ወደ ቀን ከጊዜ ወደ ጊዜ በጣም እየወረደ መጣ ማለት ነው። በቃ በዚህ መካከል ላይ ያው እሷ ጋር ምንም የጎደለ ነገር የለም። እንደውም አይዞሽ ምናምን የምትለኝ እሷ ነበረች። ከዛም ለካ እኔ ላይ አለ ድራማ፣ የሚሰራ ድራማ አለ እኔ ህይወት ላይ ማለት ለእሷ ለካ ደስታዋ ነበር፣ ፌዝ ነበር ለሱ። እኔ አይዞሽ ያንቺ በህይወት እንደዚህ መውረድ ወደ ቁልቁለት እንደዛ መሄድ እሷን ያስደስታት ነበር ማለት ነው። ያስደስታት ነበር። ግን እኔ ጋር መታ ግን አይዞሽ በቃ እንተጋገዛለን፣ ነገሮችን እንቀይራለን ነበር የምትለኝ። የእውነት ነበር የሚመስለኝ። ከዛን ግን የባሰ ደግሞ ተው ገንዘብ ዛሬ ብታጣ ነገ ይተካል። የባሰ ነገር ምን ሆነ? ባለቤቴ እየተቀየረ መጣ። መጠጣት ጀመረ። አምሽቶ የማያውቀው እያመሸ መግባት ጀመረ። አልፎም ተርፎ ደግሞ ውጪ እያደረ መምጣት ጀመረ። እስቲ ያልፋል ብዬ ደግሞ አሁንም በመታገስ ውስጥ በቃ አንድ የሆነች ነገሮች አንዴ ሲበላሹ አንዴ ነው የሚመጡት። ይቀየራል፣ እስቲ ይስተካከላል፣ ቆይ ለመልካም ነው ሁሉ ነገር እያልኩ ሳልፍ ግን ምን ሆነ? እየባሰ ሄደ። ጭራሽ ቤቱን ለቆ ወጣ። በዚህ መካከል ደግሞ የማላውቀው ሰው ሆነ። እኛ እኮ በዛን ሰዓት ደስተኛ በነበርንበት ሰዓት ላይ እኮ ልጅ ወልደን ምናምን ብዙ እቅዶች ነበሩ፣ ብዙ አላማዎች ነበሩ። ያ ሁሉ እንዳልነበር ሆነ። ከዛን ከቤት ወጥቶ ቆይቶ መጥቶ ምናልባት ወር ምናምን ቆይቶ መጥቶ ድንገት ቤት ገብቶ ለአድሮ ደግሞ ሊወጣ ይችላል። በዛ መካከል በቃ በዚህ ሁኔታ እየሄድን እሷ ደግሞ ትመጣለች። ታውቃለህ፣ ትመጣና እንዴት አሰረ ብር ምናምን ትሰጠኛለች። ያ እንግዲህ ታውቃለህ፣ እየመጣች በመሀል ማለት ነው። እየመጣች ያኔ ታደርጋለች። የፍቅር ነበር ይመስለኝ። ጎሽ ዛሬ እኔ በወድቅም እህት ያለችልኝ ብዬ ደሰት ነበር። ለካ የውሸት ነበረ፣ ሁሉ ነገር ውሸት ነበረ። ምክንያቱም አንዴ ታውቃለህ የሆነ ነገር ከተፈጠረ ተራራክ ነው። ለማጥቃትም ለምንም አይመችማ ሰው ከተራራቀ። ያንን ነገር ነበር በድራማ መልክ በፍቅር የያዘችኝ። ከሷ ጋር ግንኙነት ጀምረዋል። እኔ ምን አይነት ማለት እንዴት ብዬ ይሄንን መናገር ለእኔ ይከብደኛል። ችግር የለም። እሺ አይዞሽ።
እያቃጠልሽ ነው ፊትሽን አሁን አለው እንባሽ እንትን የሚልበት ሰዓት ፔን አለው ህመም አለው። ይቅርታ በጣም ቤተሰቦቻችን እንኳን ሰው በሰው ላይ እንደዚህ ሊያረግ ቀርቶ አይደለም። እውነት በጣም ከባድ ነገር ነው። እኔ ከፊት ለፊት እያየሁ ያለሁት አይዞሽ በጣም ይቅርታ። እሺ ለማረጋጋት ሞክራለሁ። ይቅርታ ጊዜን ስለወሰድኩት አይዞሽ ችግር የለም። እና ከሷ ጋር ግንኙነት ጀምረው ነበር። ከምንም ከየትኛውም ጊዜ በበለጠ ያንን ስሰማ ታመምኩኝ። በጣም ተጎዳሁ። ከገንዘብም ከማጣትም ከየትኛውም ጊዜ ባለፈ ያ ጊዜ ለእኔ ከባድ ጊዜ ነበረ። ከባድ ጊዜ ለመቀበል ይከብዳል። በገዛ እህት ባልን ተነጥቀ ማለት ምንድን ነው? ምንም ጥያቄ መልስም የሌለው ነገር ነው እና ይህ ነገር ግን ከመሆኑ ከመከሰቱ በፊት ያው ቅድም እየነገርሽኝ የነበሩት አንዳንድ ነገሮች ነበሩ። ያ ማለት ምንድነው? ገና ከልጅነታችሁ ነው ይሄ ነገር እያደገ የመጣ ማለት ነው። እህትሽ አንቺ ላይ ይሄን ነገር ለማድረጓ ባንቺ ላይ እንግዲህ ገና ከልጅነትሽ ከጸጉር አሰራርሽ ጀምሮ ገና ከጓደኞች ጀምሮ ቅድም ስትይ ነበረ እንኳን የወንድ ጓደኞች አይደለም አንቺ የምትይዣቸውን እቤት የሚመጡትን የተለያዩ የሴት ጓደኞች እሷ ቶሎ ብላ የመቅረብ አይነት ነገር ነው የነበረባት። ከልጅነቷ ነው ይሄ ነገር ዲቨሎፕ እያደረገባት የመጣው ማለት ነው። ይሄ ነገር እንግዲህ እያደገ በጣም አስከፊ ደረጃ ላይ ነው የደረሰው ማለት ነው። እንኳን እህት ላይ እንኳን የሰው ልጅ ላይ አይደለም ሌላ ነገር ላይ እንኳን ሊደረግና ይከሰታል ተብሎ የሚታሰብ ነገር አይደለም። እቺ ልጅ ያደረገችው በጣም አሰቃቂና አስከፊ ነገር ነው ያደረገችው። በራሷ በገዟ እህቷ ላይ ይህን ነገር ያደረገችው በጣም ከባድ ነው። ከዚህ ልጅ ጋር ምልሽ ከባለቤትሽ ጋር ማለት ነው ያየሽባቸው ነገሮች ነበሩ ወይ? ይሄ ነገር ከመፈጠሩ በፊት አንቺና ባለቤትሽ በነበርሽባቸው ሰዓቶች እንዴት ነው? በተደጋጋሚ ወደ ቤት ትመጣ ነበር ወይ ወይስ አልፎ አልፎ ነበር የምትመጣው? እስቲ እንዴት እንትናልሽ? ማለት እኔ ቅድም እንደነገርኩ ነው የመሰለኝ ይንከባከባታል። እንደነገርኩ እኔና እሷ ነን ያለ ነው። በዙሪያችን ማንም የለም። ልክ እንደ ታናሽ እህት እንደኔ እንደሚያት ቤት አስቀድም ነግሬህ ነበር። ቤተሰብን እንደ ራስ እንደማየት የለም እንደዛ ነው የመሰለኝ እንጂ እንደዚህ ይሆናል ብዬ በፍጹም አልጠበኩም። ትመጣለች፣ አዎ ቤት ትመጣለች፣ አልፎ አልፎም ትመጣለች። አንዳንዴ መታ 2-3 ቀን ቆይታ የምትሄድበት አጋጣሚዎች ነበሩ። የበለጠ ደግሞ ህይወታችን እንደዚህ በአሽቆለቆለበት ሰዓት ላይ አይዟችሁ በሚል ደግሞ በጣም ከጎናችን ነበረች። ያ ሁሉ እንደነገርኩ ድራማ ነበር። የሆነ ነገር እስቲ ይሄ ለአንዳንድ ነገር ብላ መታ የሆነ ገንዘብ ስታደርግ ምናምን የመሰለኝ እኔ በቃ እሷም የትነቷን በቃ አለች ማለት ነው የሚለውን ነበር ሳስብ የነበረው። እሱ ደግሞ እንዳልኩ እንደ ቤተሰብ እንደመቀበል ከኔ ፍቅር የተነሳ የተቀበላት እንጂ መሰለኝ ሌላ ግንኙነት ኖሯቸው ነው የሚል እሳቤ አልነበረኝም። ጭራሽ ምንም አልነበረኝም ማለት ነው። በዚህ መካከል ነው በቃ አሁን ከቤት ከወጣ በኋላ ነው በምን አወቅኩ መሰለ ያንን ማለት በሰማሁበት ሰዓት ላይ ብዙ ነገር ይደርሰኛል። በዙሪያ ያሉት አንቺ ልጅ ታይ ስንልሽ እንደዚህ እህቴ ነች እያልሽ የሚል ነገሮች አሉ። በዙሪያችን ብዙ ሰዎች ይነግሩኛል እና አልሰማቸውም ነበር። በቃ አንድ እኔና እሷ ብንሆን እኔና እሷን ለመለያየት ነው አይነት ስሜት ነበረኝ። ታውቃለህ በቤተሰብ መካከል የመግባት ነገር ነበር የሚመስለኝ። ከዛ አንጻር ያው እኔ አልሰማቸውም ነበረ። ከዛም በኋላ ነው የእሱ ሰክሮ በመጣበት ሰዓት ላይ ያደረገው አለ አይደል በስካር ምትለፈልፋቸው ነገር እንደውም አይነት ነገር ብሎ የሆነ ቀን ቤት መጥቶ ሲያደር እንደዛ ሲለፈልፍ ከሱ ሰማው። የዛን ጊዜ ነው በቃ የበለጠ ከባድ ጊዜ አሳለፍኩ ያልኩ ያንን ከሱ ከሰማሁበት ጊዜ አንስቶ። ከዛም በኋላ ግን ይሄ አሁን ፊቴ ላይ እንደምታየው የሆነው መቼ መሰለ? ከ3 ወር በፊት ነው፣ ከ4 ወር በፊት ነው። እንደዚህ ማለት 4 ወር ኦልሞስት 4 ወር ሊሞላኝ ነውና እንዴት መሰለ እንደተለመደው ውጭ ቆይቶ መጣ እና የሆነ መጣ ስልክ እንደዚህ በቀን በምናምን አይደለም። እኔ በቃ እሱ ብቻዬን ማደሩን ለምጄዋለሁ እሱ ስለሌለ ማለት ነው። በሬን ዘጋግቼ በተኛውበት ሰዓት ያው ኑሯችንም ስለቀዘቀዘ ሰራተኛዬን እንትን ብያታለሁ፣ ሸኝቻታለሁ። ምከፍላትም ስለሌለኝ ሸኝቻታለሁ እና ብቻዬን ነኝ ያለሁት። ዘጋግቼ በሬን በተኛውበት ሰዓት ላይ ሌሊት 7 ሰዓት ታንኳኳ። በጣም ነበር የደነገጥኩት። ማንኳኳት ብለን እንዲህ ሰላማዊ ማንኳኳት ራሱ አይደለም።
ገንጥሎ የመግባት ያህል ነው ሲደበደብ። ይሄ ነገር የተከሰተ ቀን ማለት ነው። የተከሰተ ቀን ማለት ነው። በቃ እንዴት ልበል እንዴት ሆኜ በሩን ለመክፈት እንትን እንዳልኩኝ አላቅማት። መጀመሪያ በጣም ፈርቼ ስልክ ለመደወልም ሁሉ አስቤ ምናምን መጀመሪያ ሳላጣራ ምን ብዬ ነው ምንስ የትስ ደውዬ ለማንስ ምንድን ነው ምለው በር ተደበደብኝ። እስቲ ቆይ ብዬ ልኝ መጋረጃውን ቀስ አርጌ ስከፍትና ሳይ እነሱ ናቸው። ያው የተለመደ ነው ጠጥቶ መምጣቱ ምናምን ስለተለመደ ጭራሽ ይዛለት ደግሞ እሷን ይዟት ነው የመጣችው። እሷ ብቻ አይደለችም፣ አለ አንድ ልጅ አለች። አላቃትም። ሌላ ሶስተኛ ሰው እኔ አላቃትም። ያችን ልጅ አይቻትም አላቅም። ከዛ በፊት ማን እንደሆነች አላቅም። ይመስለኛል የእሷ ጓደኛ ነች መሰለኝ። በመጋረጃ ሳይ ግን የታየኝ እሱና በቃ የእሷ እንዲጎኗ ነበር የታየኝና በቃ ሳክረው በሱ ስለለመድኩት ከፈትኩና አስገባዋቸው። ልክ ስከፍት ግን በሩን ወደ ኋላ ገፈተሩኝ አይነት ነገር ማለት ነው። ከዛም በቃ አሁንም ማለት ያ ስካራቸው ነው የመሰለኝ። ከዛም በጣም ተዘባበቱብኝ ምናምን ሁለቱ በተለይ ሴቶቹ ምልክ እንግዲህ አንዷ የገዛቴ ነች። በጣም በጣም የሆነ ነገር ሲል በቃ እሱ እነሱን ተኳቸውና አናግሬ ምንድነው እየተፈጠረ ያለው ምንድነው ምናምን ብዬ እሱን ሳናገር እባክሽ ምናምን ብሎ እሱ እኔም መምታት ጀመረ። እጁን በእኔ ላይ ያነሳ ማለት ነው። የዛን ሰዓት በቃ ነገሮች ሁሉ ሀርድ እንደሆኑ ማለት ከባድ እንደሆነ ገባኝ። በቃ ለራሴንም ለመከላከል ለመውጣት ሞከርኩኝ። በቃ በሩን ከፍቼ ለማምለጥ ሞከርኩኝ። ግን እሱ ያቺኛው አብራቸው የነበረ ሴት እባክሽ ግቢ ምናምን ብላ ገፈተረችኝ ወደ ቤቱ ማለት ነው። ከዛን ቤቱን ቆለፉትና ቁልፉን ነቅላ ያዘችው እንዳልወጣ ማለት ነው። በቃ ምንም ማድረግ አልቻልኩም። በቃ ልክ በሩን ስትቆልፈው እኔ ጮሃለሁ፣ የአካባቢ ሰው እንዲመጣ ማለት ነው። ጮሃለሁ ምናምን ስል አፌን ያዘኝ እሱ አፌን ያዘኝ። ከዛም በኋላ ምን እንደተፈጠረ አላቅም። የሆነ ነገር ብቻ አንስታ ስትረጭ ይሰማኛል። ምን እንደሆነ አላቅም። በቃ ከዛም በኋላ አላቅም። ከእንትን በኋላ ከሳምንት ከምናምን በኋላ ነው ራሴን ነግቼ ከሕክምና ሐኪም ቤት ራሴን ያገኘው። ስነሳ እንደዚህ ሆኛለሁ እንደምትመለከተው ማለት ነው። አይዞሽ እቴ አይዞሽ ይቅርታ በጣም አይዞሽ ይቅርታ። እና በቃ ከሳምንት በኋላ እንደዚሁ ከእናት እዛው ቤት መጡ ገቡ እየኖሩ እኔ እንደ ሰራተኛ መመልከት ጀመሩ ማለት ቤት ውስጥ እንዳልወጣ እንዳልገባ አደረጉኝ። ፊቴ በጣም እየቆሰለ ሲመጣ ማለት አላካው ነገር እንደምታየው ነው። አይነካም። በጣም ከባድ ነው። በዚህ ሰዓት የሚቀባ ነገር አለ ብላ ሰጠች። እያመጣች ትሰጠኛለች። ምን እንደሆነ አላውቅም፣ ግን ለውጥ የለው። ገባ ምንም ለውጥ የለው። ይብስ እንደውም አላድርም የዛን ቀን ሌሊት። እንግዲህ ቤተሰቦቻችን አሁን ያለንበት ቦታ ላይ ትንሽ ዝናብ ስላለ ነው። መልሰን የምንገናኝ ይሆናል። ቤተሰቦቻችን ያው ቀደም እንዳልናችሁ እንዳጋጣሚ የተወሰነ ዝናብ እየጣለ ስለነበር ነው ከነበረንበት ቦታ ደግሞ ቀይረን ሌላ አካባቢ እዛው ግቢ ውስጥ አሁን እንዳጋጣሚ ደግሞ ዝናብም ቆሟል። ትንሽ ፀሐይ እየወጣ ነው። በጣም የሚያሳዝን በጣም ልብ የሚሰብር ታሪክ ነው እየሰማን የነበረው። ለዛም ነው እንግዲህ አንዳንድ ስራዎቻችንን አንዳንድ ነገሮቻችንን ትተን ይህን ኬዝ ለመፍታት ተሯሩጠን የሷንም ሕክምናም እንግዲህ የተወሰነ ቅባት ነው እየሰጠቻት የነበረው ለሷ ማለት ነው። ሕክምናም ቶሎ ማግኘት አለባት። ወደ አስፈላጊ ቦታ ቶሎ ሄዳ መታየት ስላለባት ቶሎ ብለን እስቲ ነገሮችን ለመፍታትና ጉዳዩን ለመጨረስ እንሞክራለን በቻልነው አቅም ማለት ነው፣ ከፈጣሪ ጋር ሆነ ማለት። እስቲ በስተመጨረሻ ምን የምትይ ነገር አለሽ? እንግዲህ ያው እንደነገርኩ ነው። እኔም እናንተን አፈላልጌ ያገኘሁበት ምክንያት ከዚህ ህይወት እንድታወጡኝ ነው ማለት የምታግዙኝን ነገር እንድታግዙኝ ነው። አሁን አብረው ነው እየኖሩ ያሉት እነሱ ማለት ከባለቤቴ ጋር እህቴ አብራ ነው እየኖረች ያለችው። እኔን ይዘው ነው ያሉት። መንቀሳቀስ አልችልም። አሁን እንደነገሩ ተደብቄ መጥቼ ነው በቃ ያገኘሁት ማለት ነው። አሁን መቆየት የራሱ እነሱ ጋር በቃ ሌላ ነገር ነው። አሁን ስገባ የሚጠብቀኝ ሌላ ነገር ነው። እቺን ሰዓት እንኳን ለወጣሁት በቃ የሚያውቁት ቤተክርስቲያን ሄጄ በድብቅ መመለስ ነው እንጂ መንቀሳቀስ አልችልም። በቤት ውስጥ በቃ እንደ ሰራተኛ አስረውኝ ያስቀመጡት። ተገቢውን ሕክምና ላገኝ አልቻልኩም። በቃ ያንን መድኃኒት ሰጠኛለች። እኔ ሌሊቱ ሙሉ አላድርም፣ ስፎክት ነው ማድረው። በቃ አይታከክም ነገር እና
በቃ የምታግዙኝ ነገር ካለ አግዙኝና እንድትረዱኝ ነው ወደ እናንተ የመጣሁት። ለምን እኔ ቤት ውስጥ በመቀመጥበት ብቻዬን ስሆን የእናንተን እንትን እከታተል ነበር። ለዛ ነው በተደጋጋሚ ጭቅጭቅ አድርጌ እንድታገኘኝ ያረኩትና የቻልከው እንድትረዳኝ ነው የምፈልገው። ኦኬ። በስተመጨረሻ ግን አንድ ጥያቄ የምጠይቅሽ፣ ብዙም አንቺንም ማስቆም አንፈልግም። ቤት አሁን መምጫቸው ሰዓት ነው ብለሽኛል። እሺ፣ መምጫቸው ሰዓት ነው። ጥሩ። ስለዚህ ቶሎ ነው መሄድ ያለብሽ። ህክምና ምንም አልታየሽም አይደል? አይ ቤት ውስጥ ነው በቃ ይሄው ተቀየረ። ምንም ህክምና ሳትታይ ነው የሚቀባውን ቅባት ምናምን የሰጠች ዝም ብላ? ስነቃ ለህክምና ይሁን አላውቅም። እኔ እነሱ ገብተው የዛን ሌሊት እንደዛ ሲያረጉ ከሳምንት በኋላ ይመስለኛል ስነቃ ነው ራሴን ሐኪም ቤት አገኘሁ። ህክምና ይደረግልኝ በምን ሁኔታ እንደሆነ አላውቅም፣ ብዙ መረጃው የለኝም። ወዲያው ስነቃ ወደ ቤት አስገቡኝ። በቃ ይሄ ነው እንትኑ እና ምንም ህክምና ተደርጎልኝ ተገቢውን ክትትል እያደረግኩ አይደለም። ኦኬ። እንግዲህ ቤተሰቦቻችን ያው የምናደርገው ነገር አሁን ምንድነው እንደተለመደው እነዚህ ሰዎች ጋር ቤቱን ታሳይናለሽ። ወደ ቤታቸው ሄደን እንደተለመደው ለመግባት እንሞክራለን። ቤታቸው ውስጥ ያለውን ምን አይነት የህይወት አኗኗር ነው እየኖሩ ያሉት፣ እሷ ላይ ምን አይነት ነገር ነው እያደረሱ ያሉት የሚለውን ለማወቅ ሁለት ነገር ነው አሁን የምናደርገው። ለሷም አንድ ድብቅ ካሜራ እንሰጣታለን። ሁሌም እንደምናደርገው እዚሽ ጋር የምትንጠለጠል ትንሽ የድብቅ ካሜራ አለች። እሷ ላይ እናደርግና አሁን ስትገባ ምናልባት ቀድመዋት ከሆነ ጉዳት የሚያደርሱባት አይነት ነገር ከሆነ የሚናገሯት ጉዳት የሚያደርሱባት የከፋ ነገር ሊያደርሱባት የሚሞክሩ ከሆነ ቶሎ ብለን ገብተን እሷን ይዘን የምንወጣ ነው የሚሆነው። ያው ዋናው ትልቁ ነገር እነሱንም ለመክሰስ ተጨባጭ የሆነ ማስረጃ ያስፈልገናል። ተጨባጭ የሆነ ማስረጃ ደግሞ ለማግኘት ያው እንደ ድብቅ ካሜራ አይነት ነገር ስለሚያስፈልገን ያው በቻልነው አቅም በቻልነው መጠን ተጨባጭ ነገር ለማግኘት እንሞክራለን። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ፊትሽን አንዴ እንትን እንበለው እንየው አንዴ እሱ ጋር ዞር በይና። በጣም ነው የሚያሳዝነው። በቃ ዙር፣ አይዞሽ። ለማንኛውም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምን ማለት ነው? ትጀምሪ ትሄጂ ነው? የት እዚሁ ከመቼ ጀምሮ? ሱቅ ወጥቼ ነው። አዲስ ባህሪ ያመጣሽ ማለት ነው? ሱቅ ማለት ምን ማለት ነው? አልነበረም እቃ ማጠቢያ። ለዛ ነው እንደዛ አድርጌ ወጣሁ። ከመቼ ጀምሮ ነው ያለው የሚገዛው ታዲያ? እኮ ስደውል ሲጀምሪ ፊትሽ ነው የሰጠሽ። ስልክ አታነሽም። ተከናነባለሁ። ደውዬልሽ ነበር እንድታመጪ። ጤነኛ አይደለሽም? ደውዬልሽ ነበር እኮ። ታዲያ ብትደውይልኝ ነው የመጠበቃችን? ሰርቼ ጨርሼ እንድጠብቅሽ። እኔ ስመጣ አይደርስም? ከመቼ ጀምሮ ነው እንደዚህ አይነት ባህሪ ያመጣሽው?
ስደውል አታነሽም። ሳልሰራ በጠብቅሽ ደግሞ ምን አይነት ምክንያት ነው እየሰጠሽኝ ያለሽው? ማይ ምንድን ነው? ወይ ምንድን ነው? ሬዲንግ እስቲ ከየት እንደምትመጣ ከየት እየመጣሽ? እቃ ማጠቢያ ልገዛው ጥቼ። አቤት እቃ ማጠቢያ ልገዛው ጥቼ። ለእኛ አትነግሪንም ታዲያ? አታነሳም ስልክ ደውዬላት። እኔ ጋር አትደውይም ታዲያ? እኔ ጋር መደወላችሁ ምክንያት ስትፈጥር ነው እንጂ ምክንያት እኔ ጋር መደወላችሁ ነው። ያለኛ ፍቃድ እንዳትወጪ አላልኩሽም እንዴ? ሲጀመር እንዴት አንቺ ራሱ ደፍረሽ ወጣሽ? አስጠንቀንሻል እኮ አይደል? ስራውንም ሳልሰራ ስቀርኩ እንደዛው የምትቆጪው። እቃ ማላጠብሽ? ባታት ቤት ይሻላል እኮ ትወጪ። ማጠቢያ አልነበረም እኮ ለኔ አትደውይልኝም ወይ? እሷ ስልክ ካላነሳሽ እኔ ጋር ደውይ። ምክንያት የት እንደሄድሽ አሁን ንገሪኝ። ትክክለኛውን የሄድሽበት ሄደሽ ሱቅ መጠየቅ ትችላለሽ። አሁንም አሁን እንደወጣሁ ነው የመጣሽው። አንቺ እንዴት ደፍረሽ ራሱ ወጣሽ? እንደወጣሁ ነው የመጣሽው እኮ። ቤቱን አድርሰሻል? ግቢ ይዘሽ መጥተሻል አይደል? ግቢ ተለበ ሁለተኛ ያለኛ ፍቃድ እንዳትወጪ ሰማሽ? ቤተሰቦቻችን ያው መጀመሪያ ቤቱን አሳይታን ነው የሄደችው። ከውጭ ገብተናል። አሁን በራቸው ላይ ነው ያለ ነው። በድብቁ ካሜራ ላይ እንግዲህ ትንሽ እየተናገሯት ምናምን አይነት ነገር ከዚህ በፊት ላይ ያለው ላይ እያየን ነው የነበረው። እስቲ እንደተለመደው ወደ ቤት ውስጥ እንግባና እነዚህ ሰዎች በምን አይነት ሁኔታ ውስጥ ነው ያሉት፣ በእውነት ራሳቸውን እንዴት እያዩ። በጣም የሚገርም ነው እንግዲህ ሚስቱን እዚህ አስቀምጦ እህትየዋን ቁጭ አድርጋ በጣም ለማየትም ለማመንም የሚከብድ አይነት ነገር ነው እየሰማን እያየን ያለ ነው። እስቲ የሚያስገቡን ከሆነ ገብተን በምን አይነት ሁኔታ ውስጥ ነው ያሉት፣ ምን አይነት ኑሮ ላይ ነው ያሉት የሚለውን እንከታተል። አብራችሁን ቆዩ፣ ተከታተሉ። let's go አንዱ ማን ነው እያለ ሰላም ነው። ሰላም እንዴት ነህ? ሁሉ ሰላም አለ። ምን ነበር? ካሜራ ይዘናል። እያየ ከሆነ እኮ ካሜራም አለ፣ ሰዎችም አሉ። ምን ነበር? ያው አንድ ሰው ነው ያለው እንደምታየው። ከተለያየ እንደዚህ ሚዲያዎች ላይ ነው የምንሰራው። ሰዎችን እየዞርን ጥንዶችን እየዞርን ለተሞክሮ የሚሆን አንዳንድ ጥያቄዎችን እንጠይቃለን። የህይወት ተሞክሮቻቸውን ከሰማን በኋላ የተለያየ ሚዲያዎች ላይ እንለቃለን። የራሳችን ሚዲያ አለን፣ ያው ፍቃድም አለን። ፍቃዱን ያው ያሳያል። የወረቀት ምን ፍቃድ አለን። ፍቃደኛ ከሆናችሁ ልክ እንደ ማለት ሰፈር ላይ በአካባቢ ላይ በቅርቡ መሰለኝ አይደል እዚህ አካባቢ የገባችሁት? ትንሽ ቆይት ብላችኋል። ያው አንዳንድ ሰዎች እስቲ የሚያስቀኑ እንዴት ወደዚህ ልትመጣ ቻልክ ማለት ነው? ማን ጠቆም ሆኖ ነገር ይመጣል? ጥቆማ ምናምን ሳይሆን ይኸውልህ እዚህ ቤት ብቻ ሳይሆን የተለያዩ ቦታዎች ላይ እንደዚህ እየዞርን አንዳንድ ስራዎችን እንሰራለን። ሚዲያ ላይ የሚቀርብ ማለት ነው። እና ሰዎችን ስንጠይቅ እዚህ አካባቢ እስቲ አዲስም ሊሆን ይችላል፣ ፍቅረኛሞች፣ ባለትዳሮች የምታውቋቸውን ሰው ስንል እስቲ እነሱን ሄዳችሁ ጠይቋቸው ብለው ነው የመጣ ነው እኮ። ታዲያ ካሜራው አስፈላጊ ነው? አዎ ካሜራው አስፈላጊነቱ እንዳልኩ ያው እኔ እናንተ ለመነጋገር ብቻ ቢሆን ብቻዬን አልመጣም ነበረ። ለተለያዩ ሰዎች፣ ለወጣቶች፣ ለሴቶች ምናምን ለእኛን ተሞክሮ ለሰዎች ለማካፈል እኮ መታወቂያ አለ። መታወቂያ ካለ ታሳየ። ዋናው ፍቃዱ ነው አይደለም? ያው መታወቂያም ፍቃዱም አንድ ላይ ይዘናል። ቁጭ ብለንም ማየት እንችላለን። ቆያ ሰላም ነው። ነይ እስከዛ ነይ አወራቸው። ቆይ አንድ ታገስ። እሺ ባለቤት አለች? እስከዛ ከባለቤት ጋር አውራ አንዴ። እሺ ላስተካክል ቤቱ አውራቸው። ሰላም ነው። ለባለቤትሽ ነግሬያለሁ። ያው ፈቃደኛ ሆኗል። እሱም ሚዲያ ላይ ነው የምንሰራው። በድጋሚ ልንገርሽና ላንቺም ማለት ነው የተለያዩ ጥንዶችን እንደዚህ እየዞርን ተሞክሯቸውን እንወስዳለን። እናንተንም ያው ለአካባቢው በቅርብ ነው መሰለኝ አይደል የመጣችሁት የገባችሁት? ትንሽ ቆየት ብላችኋል። ስለዚህ ስለ እናንተ ህይወት ተሞክሮ እንዴት ተገናኛችሁ፣ ማን ናችሁ፣ ስለ ህይወታችሁ፣ ስለ ስራችሁ አንዳንድ ነገሮችን ኖርማሊ ቁጭ ብለን የተወሰነ ሼር ለማድረግ ነው። የተሻሉ ብዙ ሰዎች እኮ አሉ ማለት የኛ ያለበት ምክንያት አልገባኝም። እኮ እሱን ቁጭ ብለን ብናወራው አይሻልም? ችግር የለውም ገብተን ማውራት እንችላለን። ግን ያው ከኛ ብዙ ሰዎች ይማራሉ ብዬ ተስፋ አድርጋለሁ ነው። ኦኬ ደስ ይለኛል። ንግባና እሺ ግቡ። ማረፍ በል እሺ በሩን
እንዴት ናችሁ? እሺ ሰላም። እንዴት ህይወት እንዴት ነው? ሁሉ ሰላም? ሁሉ ሰላም። አንተ ደስ ምንም አንል እንግዲህ ያለን ይሄው ያው አንዳንድ ሰዎችን እንዳልኳችሁ እንግዲህ እዚህም ከመምጣቴ በፊት ስለናንተ ያው ብዙም እዚህ አካባቢ ያለ ሰው ብዙም አትግባቡም ይመስለኛል ወይስ እንዴት ነው? እስቲ ህይወት እንዴት መሰለ የዚህ አካባቢ ሰው እንደኔ ጥሩ አይደል? እና ብዙ እንትን ማለት ሰው የሚቀርቡ አይደለም። ጥሩ አይደለም። ብቻ የሆነ ቡና መጠጫ አድርጓል እንደሰማሁትም ከሆነ ገና ስጋው ጥሩ አይደለም የሚባለው ሬሳ ብቻለሁ። ኦኬ ለዛ ነው ብዙም እንትን የማትሉት? አዎ ከዛ ደግሞ ሰፈር የምንውል ሰዎች አይደለም። ጠዋት ማታ ነው የምንገባው። በቃ በጣም አሪፍ። ስለዚህ ያው የሰፈሩን ለሰፈሩ እንተውና ወደ ራሳችን ጉዳይ መለስ ብለን መጀመሪያ እስቲ ራሳችሁን ብታስተዋውቁልኝ። እኔ ብሩኬ እባላለሁ። እሺ። እሷ ደግሞ ባለቤቴ ማሂ ትባላለች። ማለት እሺ። ባለቤቴ ናት። አዎ የመጣሁትም ለዛ ነው። በድጋሚ እንትን እያልን ፍቅረኛ ማቾች እንዳንወስደፍኝ ነው። ባለትዳር ናችሁ? ባለትዳር ነን። በዚህ እድሜ በወጣትነት ባለትዳር በጣም ደስ ይላል። እስቲ ስለ ራስህ ትንሽ እንትን እንበልና እስቲ ማን ነው ብሩኬ? ብሩኬ ማለት ያው ታታሪ ሰው ነው። ታታሪ ሰራተኛ ነው። ራሱን ለመለወጥ የሚኖር ሰው ነው። ብቻ ያው በግልጽ ለመናገር የዚህን ያህልም አልፈልግም። ያው ንገረኝ ስላልከኝ ነው። ብሩኬ ማለት በልጅነቱ ነው እናትና አባቱን ያጣው። በልጅነቱ እናትና አባቱ ያረፉበት ወይም የተለዩት ልጅ ነው። ህይወቱን ለማጣጣር ደግሞ ወይም ህይወቱን ለመለወጥ ደፋ ቀና የሚል ሰው ብሩኬ ማለት እንደዛ ነው። ያው ስለ እናትና ስለ አባቴ ደግሞ ቀስ በቀስ እነግርሃለሁ። በጣም አሪፍ። እሺ ማሂስ እስቲ ማናት የሚለውን ነገር ስለ ራሷ አንዳንድ ነገሮች እንወቅ፣ ስለ ቤተሰቧ። እሺ ብዙ ታሪካችን ይመሳሰላል እና በዛም ነው መሰለኛል በጣም የተግባባ ነው። አንድም ብዙ ነገር እርቶናል። ስለ ያሳለፍናቸው ነገሮች እንዴት ነው አንተ ያሳለፍከውን ነገር ሰው ሲያሳልፈው ይረዳሃል በደንብ ነው። የመረዳዳት ነገሩ ነገሮችን ሼር የማድረግ ነገሩ ለዛ ነው ማለት ነው። ቶሎ የመግባባት ነገሩ የተፈጠረበት ምክንያት በነገራችን ላይ እስቲ ወደሱ እንመለሳለን። ባጭሩ ግን ትዳር በራሱ እኮ ዋናው ትልቁ ነገር ስትግባባው ነው አይደለ? ውህደቱ የሚፈጠረው። እና እንዳልኩህ ህይወታችን ይመሳሰላል። እኔም ወላጆችን ያጣሁት በልጅነቴ ነው። በመኪና አደጋ ነው። እኔ ግን ያው ከባድ ጊዜ ነበር። በጣም ከባድ ጊዜ ነበር። ግን እንዴት ነው አልፌዋለሁ። አሁን ላይ ብዙ እንትን አይለኝም። ያለፈ ነገር እንትን ባትም ችግር የለውም አታስቢያለሁ። እና አባቴ ወዲያው ነበር ያረፈው። ግን እናቴ ብዙ ተሰቃይታለች። ኦኬ በምን ነበር አልሽኝ? በመኪና አደጋ ነው ያረፉት። በልጅነታቸው ግን እናቴ ብዙ ጊዜ ታማለች። ታማ በጣም ተሰቃይታ ነው ህይወቷ ያለፈው። ከባድ ጊዜ ነበር ለኛ። ከጎንሽ ካጠገብሽ እስቲ ማን ነበረ በዛ ሰዓት ያን ችግር ስታሳልፊ? ያው ምንጊዜም በሆነ ችግር መሀል ላይ ከጎንሽ ሰው የግድ ሊኖር ይገባል። ማን ነበር ካጠገብሽ? እህቴ አለች፣ ታላቅ እህቴ ናት። እሷ አለች። ያው ከሷ ጋር የተረዳዳን ብዙ ነገሮችን አልፈናል። ከባድ ጊዜውን የተወጣ ነው ከሷ ጋር በቃ እንዴት ላስረዳ፣ በጣም ከባድ ጊዜ ነበር። ብቻ ግን እሷ ስላለች እዚህ ደረጃ ደርሰናል። እሷም ጠንካራ ናት። ነገርማ ከባድ ነው። ከእህትሽ ጋር ነው የኖርሽው ማለት ነው ብዙ እድሜሽን? ያው ብዙ ጊዜ ከሷ ጋር ነበር የኖርነው። ኦኬ ነገሩ ታላቅሽ ናት? ታላቄ ናት። ኦኬ እንግዲህ ወላጆችሽም ካለፉ በኋላ እሷ ናት ማለት ነው አንዳንድ ነገሮችን እንደ ታላቅም ሆና ነገሮችን። ብዙ ልዩነት የለንም እንዳልኩ የእድሜ ልዩነት ኖሮ ሳይሆን ያው ታላቅ ሲሆን ደግሞ ሞር ኃላፊነት ወስዳለ ነገር ነው እንጂ ብዙ ጊዜ በቃ እሷ ናት የምታግዘኝ ምናምን እንደዚህ እንዳይሰማኝ ያደረገችው የእሷ መኖር ነው። ኦኬ ያው ሞሮን ዲቴይል እንግዲህ ለማወቅ የመጣሁት ስለእናንተ ቢሆንም ያው እህቴ ስላልሽኝ እንግዲህ ያንን መከራ ያንን ችግር ካጠገብሽ ሆና ያሳለፈችው እህትሽ ናት። አብራሽ ናት ያለችው አሁን ወይስ? አይደለችም፣ ቆዩ ከተለያዩ። እንዳልኩ ትዳር ስንጀምር እሷም የራሷን ኑሮ መኖር ጀመረች።
እኛም እኔና ማሂም እንደምታየን የራሳችን ኑሮ መኖር ጀመርን። አግብታ ነው የምትኖረው። አግብታ ነው የምትኖረው። ሽማግሌ ላከው እሷ ጋር ነው ማለት ነው። እሷ ጋር ማለት አማች እንግዲህ ያው እናትና አባት ከሌሉ ያው እንደ አማች ልክ ነህ። እንደ አማች መላክ ነበረብኝ ወደ እሷ ጋር። አይ ቲንክ ይመስለኛል በሰዓቱ አልነበረችም እህቷ። ኦኬ ያው እኔና ማሂ ትዳር ልንይዝ ስንል እህትየው አልነበረችም። ለስራ ትወጣለች፣ ፊልድ ምናምን ትወጣለች መሰለኝ። ያው በሰዓቱ እሷም ስላልነበረች እኔም ቀጥታ በስልክ ነው የነገርኳት። ራሱ በስልክ ነገርኳት ነው እህትሽን እፈልጋታለሁ፣ አፍቅሬያታለሁ። ከእህትሽ ጋር በስልክ ነው ሽምግልና የተላከው ነው። ከእህትሽ ጋር ብዙ አይነት የወደፊት ህይወቴን መምራት እፈልጋለሁ ብዬ ነገርኳት። ማን አንተ ስላንተ አላውቅም ምናምን አለችኝ። ስትመጪ የምንተዋወቅ ይሆናል። እስከዛ ድረስ ግን እህትሽ አብራኝ መኖር ፍቃደኛ ናት። እሷና ያንቺን ፍቃድ ነው የጠበቀች ያለችው ምናምን አልኳት። ያው እንደ ማንገራገር ብላለች እህትየው። እኔም በስልክ ብቻ እንዴት እህቴን እሰጣለሁ አይነት ነገር እንደዛ አይነት ነገር አለች። ከዛ በኋላ ያው እኔም ምንም አላልኳትም። እሺ አለችኝ። ቀጥታ በደስታ ጠቅልዬ ያዝኳት። አፈፋረክ ማለት ነው። አፈፋረኳት። እኛ ስትመጣ ግን ይልካል ችግር እንደ አዲስ ይልካሉ። ምን ችግር አለ? እስከ ዛሬ ድረስ አልመጣችም ማለት ነው። አልመጣችም። እስከ ዛሬ ድረስ አልመጣችም። መሀል ላይ መታ ነበር ግን የመገናኘት እድል አላገኘንም። ወዲያው ነው ተመልሳ። ኦኬ የምትኖረው እዛ ነው ማለት ነው። እሷ እዚህ አትኖርም። ትመጣለች። ድንገት እንኳን መጣች ቢባል አንድ ቀን ሁላ አትቆይም። በቃ የሆነ ሰዓታት የለም እንደዚህ አይነት ትቆይና ነው ወዲያው ነው የምትሄደው። ኦኬ በጣም አሪፍ። እንግዲህ የነበራችሁ እስቲ እንዴት ነበር ትውውቃችሁ? ሁለታችሁ ምን አይነት ቦታ ላይ ነበር የተገናኛችሁት? ትውውቃችን እንዴት መሰለ? እኔ እንደነገርኩ እናትና አባቴን ካጣሁ በኋላ ፊት ለፊት ነው ያጣኋቸው። ፊት ለፊት ስልህ እንደ ማንኛውም ሰው እንዴት ልበልህ፣ ያው ይከብዳል ለማስረዳት። አይኔ እያየ ነው የሞቱት። ያው ልክ እንደሷ በመኪና አደጋ ነው የሞቱት። ፈጣሪ ሲወደኝ እኔ ተረፍኩኝ። ያው አንዳንድ ዘመዶች ነበሩ። ከዘመዶቼ ጋር ትንሽ መቀመጥ ጀመርኩ። ያው መጠለል ማለት ነው አለ አይደለ? እንደ እናትና እንደ አባቴ ምንም ዘመድ መቼስ እነሱ ጋር መቀመጥ ጀመርኩ። ለተወሰነ አመታት ትምህርቴን እየተማርኩ መቀጠል ጀመርኩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከዛ በኋላ ያው እንደዛ እያለ ህይወት ቀጠለ። ወደ ዩኒቨርሲቲ ገባን፣ ክላስ ጨረስን፣ ወደ ዩኒቨርሲቲ ገባን። ከዛ በኋላ በማስተር ዲግሪ ተመረኩ። በምን በማስተር እሺ፣ በሱ ተመረኩ። ከዛ በኋላ ስራ ጀመርኩና እንዴት ነው ያው ልለወጥ አልቻልኩም በስራው ማለት ነው። ደሞዙ ትንሽ ነበረ። ወጣልኩ፣ አቆምኩት ስራውን ማለት ሊበቃኝ አልቻለም። ለቤት ኪራይ ነው የሚሆነው ወይስ ለሆዴ ነው ወደፊት ህይወቴ ነው የሚለው ነገር ግራ አጋባኝና አቆምኩት ስራው። ከዛ ለምን የራሴን ቢዝነስ አልጀምርም ብዬ አሰብኩ። ከራሴ ጋር ትንሽ መሟገት ነገር ጀመርኩና የራሴን እቃ አስመጪና ላኪ ለመሆን ማለት ነው። እንዴት ነው አስመጣለሁኝ እኔ ራሴ እሸጣለሁ እዚህ ማለት የራሴ ሱቅ ትንሽዬ ሱቅ ለመክፈት ወሰንኩኝ። ለዛ ደግሞ ትንሽ ያጠራቀምኳትም ገንዘብ ነበረች። ከሰዎችም ትንሽ የማውቃቸው ሰዎች ነበሩ። ከነሱ ለመበደር ወሰንኩኝና ከተበደርኩ በኋላ
እንዴት ነው የሴቶች የቡቲክ ቤት ከፈትኩ። ሱቅ አነስ ያለች ከፈትኩኝ። እሱን ከፍቼ መተዳደር ጀመርን። እዛ በኋላ በመሀል ማሂ መጣች። ከቻለች በመሀል ማሂ መጣች። ከሷ ነበር እቃ መቀበል የነበረው። በሰራተኞቿ ነበር የምትልክልኝ የነበረው ከዚህ በፊት። ከዛ በኋላ ያው እኔ የምለው ብዬ አወሯትኝ አንዷን ሰራተኛ ጠጋረኩና ባለቤታችሁ ለምንድን ነው የማትመጣው? እሷ ካለመጣች አልቀበልም አልኳት። አንድ ቀን ማለት በቃ ለማወቅ ፈለግኩኝ። ለምንድን ነው ሁሌ በሰራተኛ የምታመጣልኝ ብዬ ለማወቅ ጉጉቱ ነበረኝ። አንድ ቀን ሰራተኛዋን እንደነገርኩ ይዤ አቆሜ አወራኋትና ነገርኳትኝ። ይህን መልእክት አስተላለፈችላት። ከዛ ማሂም ማምጣት ጀመረች እቃውን። እኔም በቃ ለእሷ ስሜት እያደረብኝ መጣ። ያው ቀን በቀን ማነው በወርም ስትመጣ በሳምንትም ሊሆን ይችላል ስትመጣ በቃ ስለሷ ማሰብ ጀመርኩኝ። አንድ ቀን በቃ እንዴት ነው የሆነ ወንድ ልጅ አለ አይደለ? ጠጋ ብዬ አወራኋትኝ። ደስ የሚል ነገር አለሽ፣ የሚስብ ነገር አለሽ አልኳት። የምርህን ነው? አዎ ምናምን አለች። እና እንዴት ነው ፍቅረኛ ከሌለሽ አብረን መሆን እንችላለን አልኳት። ግን እኮ በደንብ አልተዋወቅንም አለች። ታዲያ ምን ችግር አለው? ስልክ ተለዋውጠን መተዋወቅ እንችላለን አልኳት። በሰዓቱ እኔም ትንሽ ፈተን ያልኩ ነበርኩ። ስልክ ተቀባበልን፣ ማውራት ተጀመረ ምናምን። ማሂንም ወደ እኔ እንደዞር አረኳትኝ። እንደዛ ካረኩኝ በኋላ ያው ወደ ፍቅር ውስጥ ገባን። ከስራ ባልደረባነት አልፎ ወደ ፍቅር ውስጥ ገባን። ከዛ ለእህትየው በስልክ ሽምግልና ተላከ። ከዛ ለእህትየው ደግሞ ደወልኩና እህትሽን ወድጃታለሁ፣ ያለ እህትሽ መኖር አልችልም፣ እህትሽ ጋር ብዙ ህይወት መቀጠል እፈልጋለሁ፣ ልጆች መውለድ እፈልጋለሁ ብዬ አወራኋት። ግን አላውቅህም እኮ አይቼ አላውቅም ምናምን አለች። ያው ፎቶ ላኩላት፣ እኔና እሷ አንድ ላይ የተነሳንበትም ማለት ነው። እሱን ፎቶ ላኩላትኝ። ያው እንደ መጠራጠር ምናምን አለች። ከዛ በኋላ ከፈለግሽ እሷን ልታወሪያት ትችላለሽ አሉ። በስልክም ካወራቻት በኋላ ቪዲዮ ኮል እንዲያወሩም አደረኩ። ያው እኔም አብረን ቁጭ ብለን ማለት ነው። ከእሷ ጋር ካወሩ በኋላ ያው ፈቀደች። በስተመጨረሻ ፈቀደችና ማሂን አፈፍ አድርጌ ይዤ አስቀመጥኳት። እንዴት ነበር እስቲ በአጭሩ እነዛ ጊዜያቶች እነዛ ወቅቶች እንዴት ነበር እስቲ ትዝ የሚሉሽ አንቺ? ያው እንዳልኩኛ እቃ ምናምን የምናስመጣው ምናምን እና ለብዙ ሰዎች እናከፋፍላለን። ግን እኔ እቃዎቹን የሚመጡትን ቼክ አድርጌ ምናምን ለሚያደርሱት ልጆች የተለያዩ ቦታ ስለሆነ ለሁሉም እንበትንና በቃ እነሱ ናቸው አድርሰው ሰብስበው ምናምን የሚመጡትና ሁሉንም ከስተመሮቻችን በአካል አናውቃቸውም። ሜቢ በስልክ ወይ ደግሞ በቃ እነሱ ልጆቹ ራሳቸው ከስተመር ስለሚያመጡ በእንደዛ ነው። እና ላይክ እኔ መጀመሪያ ለስራ ምናምን ነገር ነበር የመሰለኝ እና ደግሞ ስራ ላይ ብዙ ሰው መታወቅ እናንተ ማለት ስላለብህ ልጅቷ ስትነግረኝ በቃ የቢዝነስ ሰው ነን የስራ ሰው ያው የግድ ከስተመር ጋር እናንተ ደግሞ እነሱ ለእናንተ ከስተመሮች ናቸው። የግድ መታወቅ ነበረብሽ። አዎ ሄጂ ስታውቀው ግን ያው ደስ የሚል ልጅ ነው በጣም። ሆን ብለሽ ነው እንደውም የሄድሽው ሌሎቹ ጋር አውቃበት እሱ ነው ሆን ብሎ ይጠራኝ። አውቃበት ነበር የመጣችው የዛኔ በቃ ስትመጣ ራሱ እንዴት ነው የምልህ በቃ የሆነ አላ የሚስብህ ነገር እንደዛው ነበር የመጣችው የዛኔ። ያን ቀን ያው ሳስታውሰው እንደ አዲስ ነው የሚያገረሽብኝ ስለዛ ቀን ሳስብ ማለት ነው።